መንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የቤተ ክርስቲያናችን ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ ምዕመናንና ምዕመናት እንደምን ሰነበታችሁ? በቸርነቱ የጠበቀን በእድሜያችን ላይ ዛሬዋን ቀን ጀምሮ የሰጠን ምስጋና ገንዘቡ የሆነ አምላካችን እግዚአብሔር የተመሰገነ ይሁን። ዛሬ በእግዚአብሔር ፈቃድ ይህንን ለሁለት ሳምንት የቆየንበትን የእመቤታችን የቅድስት ድንግል ማርያምን መዋዕለ ጾም ሐዋርያት ቀድሞ የጾሙት ጾም ነው። ይሄ ጾም በጎ ነገር ለማየት አንዳቸው ያገኙትን እድል እኛ ጎደለብን ብለው በመቆጨት ሐዋርያት ሁሉ የእመቤታችንን ትንሣኤዋን ለማየት የጾሙት ጾም ደጅ የጠኑት ደጅ ጥናት ነው። እንግዲህ ሰነበትንበት። ሲጀመር የነበረውና ሲያልቅ የነበረው ስሜት ራሳችንን አዳምጠንበታል። ስንሸኘው አሁን ቅር እያለን ነው አይደለም? የምትናፈቅ ሁሌ የምትፈልግ ናት። ሁሉም ደግሞ መቼስ የእግዚአብሔር ፈቃድ ያለበት በረከት የሚገኝበት ነገር ለበረከት የተዘጋጁትን ሁሉ ይስባቸዋል። አሁን በሰዓታቱ የተጠቀማቸው አላችሁ። መምህሩ ቀሲስ ዮሴፍ ደስ ብሎት ይገባል። ሰዓታት ሲቆሙ የነበሩ ምዕመናን አሉ። በደንብ ከዚህ መካከል ከሚማሩት ራሳቸው ብቻ አይደሉም። እንደውም አንዳንዶቹ ሕፃናት ልጆቻቸውን ጭምር እያያዙ እና ይሄ መታደል ነው፣ በረከት ነው። የእነሱ ጩኸት ለእርሶም ይደርሳል፣ ለሁላችን ይደርሳል። እግዚአብሔር የሚወደው የሚፈልገው ይሄንን ነው። እግዚአብሔር አምላክ ጀምረን ዋዜማዋ ላይ ለመድረስ ስላበቃን የተመሰገነ ይሁን። የእመቤታችን አማላጅነቷ ከሁላችን ጋር ይሁን። ዛሬ የምንማረው ስለ እግዚአብሔር ፈቃድ ነው። ለሁለት ሳምንት ለአሁኑና ለሚቀጥለው ሳምንት ስለ እግዚአብሔር ፈቃድ። ብዙ ጊዜ ንግድ ለመጀመር፣ ትዳር ለመመስረት፣ አገር ለመቀየር፣ ሰፈር ለመለወጥ ባለፈው ስለ ውሳኔ ተምረናል። እንግዲህ ወስኑ የተባለው የማንን ፈቃድ መሰረት አድርገን ነው? እንዴት ነው የእግዚአብሔር ፈቃድ የሚታወቀው? አንድ ሰው በወሰነው ውሳኔ እግዚአብሔር ያለበት መሆኑንና አለመሆኑን እንዴት ያውቃል? ሳናውቀው የወሰነው ውሳኔ እንዳይጎዳን፣ የመረጥነው ምርጫ እንዳይጎዳን፣ የምንመርጠው ምርጫ የበረከት፣ የጥቅም፣ የመንፈሳዊ ትርፍ ምክንያት እንዲሆን መሰረት ማድረግ ያለብን የእግዚአብሔርን ፈቃድ ነው ብለናል። እንዴት ይታወቃል ነው የእግዚአብሔር ፈቃድ? ይህንን ነው የምንመለከተው። ከዚያ በፊት ግን የአለፈው ሰኔ 30 ታስታውሳላችሁ። ይሄዳችኋላችሁ። ላልሄዳችሁ ደግሞ የደረሰበትን አሳይተናችኋል። ካሳየን በኋላ እናንተ እጅ እንድትዘረጉ እንድትራዱ ጠይቀናችኋል። ያቺ ደግሞ የተራዳችኋት ነገር ትንሽ ቢሆን ስራ ተሰርቶባታል ባለፈው ጊዜ ውስጥ እና ያንን እንድታዩ ነው የምጋብዛችሁ። ለጥቂት ደቂቃዎች፣ በጣም ለጥቂት ደቂቃ እንታዩት ነው። አሁን የምታዩት ደረጃው ከታች ራሱ ይሄ ዙሪያው የታሰረበት ያልነበረ ነው። ያንዱ ስራ ነው። ክረምትም ቢሆን አልቆመም። ለዚያ በቃ እግዚአብሔር የተመሰገነ ይሁን።
ደረጃ የሚሆነው በኋላ የምታዩት ሁሉ ዙሪያውን ምንድነው የሚሆነው? ደረጃ ነው። አሁን የሄዳችሁ እዚህ ጋር እንዴት ነበር ያወጣችሁት? እዚህ ናቸው አካል አሁን ይሄን ደረጃ ተራ በተራ መውጣት ይቻላል። ወደፊት ደግሞ ይሄ ሁሉ ይገጣጠማል። በዚህ ማንም አልሄድም ታስታውሳላችሁ። የጀርባው ትልልቅ ስለነበር ገደሉ ይመጣናል። እንግዲህ የዛሬ 15 ቀን ደግሞ እዚሁ እናየዋለን። እግዚአብሔር ከሁላችን ጋር ይሁን። ዛሬ የምንማረው ቀድሞ እንደተገለጠው የእግዚአብሔርን ፈቃድ ስለማወቅ ነው። የማንን ፈቃድ ስለማወቅ? የእግዚአብሔርን ፈቃድ ስለማወቅ ነው። በመንፈሳዊ ሕይወታችን ሁላችንም ለምናደርገው ጉዞ የሚያስፈልገን አንዱ ትልቁ ነገር የእግዚአብሔርን ፈቃድ ማወቅ ነው። ምንድን ነው እግዚአብሔር ዛሬ ለምመራው ከዛሬ ቀጥሎ ደግሞ እንዳለችው ለነገ ለመጓዝበት ሕይወት ያሰናዳልኝ ያዘጋጀልኝ ማለት ያስፈልገዋል። ሰው በሃይማኖት የሚኖር ከሆነ ማለት ነው። እና እግዚአብሔር ራሱ ከኛ ጋር መሆኑን የምንረዳበት ብቸኛው መንገድ
ሁሉ ጊዜ የእግዚአብሔርን ፈቃድ መመርመራችን ነው። በእኛ ሕይወት ውስጥ እግዚአብሔር ከእሱ ጋር የሆነ ሰው የሚናገረውን እግዚአብሔር ይወደዋል፣ እግዚአብሔር አይወደውም እያለ ራሱን ጠይቆ ነው የሚናገረው። የሚውልበትም እንደዚሁ ንግድም ቢሆን ሲሰማራበት መጀመሪያ ራሱን ፈትሾ ነው። እግዚአብሔር በውስጡ ከሆነ መልስ ያገኛል፣ ይመራዋል፣ በመንገዱ ያሳየዋል የሚራመድበት። አንዱ እግዚአብሔር ከኛ ጋር እንደሆነ የምንረዳበት የምናውቅበት መንገድ የእግዚአብሔርን ፈቃድ ከውስጣችን ራሳችንን መጠየቅ፣ ምንድነው ብሎ መፈለግ፣ ፈልጎ ብቻ ደግሞ መተው አይደለም። ከፈለጉ በኋላ ማወቅ ያስፈልጋል። ማወቅ ይሄ ነው እግዚአብሔር የሚወደው፣ ይሄ እግዚአብሔር አይደለም፣ ይሄ እግዚአብሔር ነው፣ ይሄ የሚጠቅመኝ ከላይ የሆነ ነው፣ ይሄኛው የማይጠቅመኝ ሊጎዳኝ የመጣ ነው ማለት ያስፈልጋል። ይሄንን ማለት የምንችለው ከኛ ጋር እግዚአብሔር ሲሆን ነው። አሁን ቅዳሴ መሃል ከንሱ ለጸሎት ይላል ዲያቆኑ። እኛ ምን ብለን ነው የምንመልሰው? አቤቱ ይቅር በለን፣ እግዚኦ ተሳሃለን፣ ካህኑ ሰላም ለኩልክሙ፣ ለእናንተ ለሁላችሁ ምን ይሁን ሰላም። ግን ምን እንላለን? ከመንፈስ ጋራ ሰው የሥጋን ነገር የሚሰራው በሥጋ ብልሃት ነው፣ በሥጋ ጥበብ። አሁን ሳሙና የሚመረተው በዚህ ሙያ የተሰማሩ ሙያተኞች ባዘጋጁልን ማሽን እየተለካ ይህ ነው መደረግ ያለበት፣ ይሄ ከዚህ ነው መቀላቀል ያለበት እያሉ በመከሩ ነው። ያንን የሚሰራው የሥጋ መንፈስ ነው፣ የሥጋ ጥበብ። መንፈሳዊውን ነገር ደግሞ በዚህ አንሰራው። ሳሙና ፋብሪካ ላይ ባለ ልምድ ወይም ብርጭቆ ፋብሪካ ላይ ባለ ልምድ ወይም መርፌ ፋብሪካ ላይ ባለ ልምድ ወይም መንገድ በሚሰራበት እውቀት፣ ይሄ እውቀት የሥጋ ነው፣ ከሰው የተገኘ። በዚህኛው አይደለም የእግዚአብሔር ስራ የሚሰራው። ያኛው ሥጋዊ ዓለም ነው። ሥጋዊው ዓለም ስራውን የሚሰራበት የሚተዳደርበት ነገሮችን የሚያከናውንበት የራሱ መንገድ አለ። ይሄኛው ዓለም ደግሞ መንፈሳዊ ነው። በዚህኛው ዓለም የሚመራ የሚገዛ የሚያስተዳድር ማን ነው? እሱ እግዚአብሔር። በምኑ በኩል? በመንፈሱ በኩል። ያንተ መንፈስ ከኛ ጋር ይሁን እያል የምንደጋገመው የሥጋችን ነገር መሀል እንዳይገባ ነው፣ ጣልቃ እንዳይገባ። ቅዳሴውን ስናስቀድስ የእግዚአብሔር መንፈስ ከኛ ጋር ሆኖ ነው ማስቀደስ ያለብን። ስንማር የእግዚአብሔር መንፈስ ከኛ ጋር ሆኖ ነው መማር ያለብን። ስንጸልይ የእግዚአብሔር መንፈስ ከኛ ጋር ሆኖ ነው መጸለይ ያለብን። ካሁን ሁለቱ አንዱ የሥጋ መንፈስና የእግዚአብሔር መንፈስ ይቃወማሉ። እግዚአብሔር በሱ መንገድ እንድንጓዝ የሱ ፈቃድ እንድናደርግ ይወዳል። ሥጋ ደግሞ የራሱ ነው የሚያስቀድመው የሥጋ። ስለዚህ ምን ከኛ ጋር ሊሆን እንላለን? ያንተ መንፈስ ከልብ ነው የምንለው። ከልብ ነው ማለት ይሄ። አንተ ሰው የሚጸልየው ካህን አትተወው ይላል በቅዳሴው መግቢያ ላይ። ሁሉን ይጸልዩት የታዘዘ አንድ የሥርዓት ጸሎት አለ። የሚያስጠነቅቀው የሚቀድሱትንም የሚያስቀድሱትንም። የሚቀድሰው ልቡ ወዲያ ወዲህ እንዳይል፣ የሚያስቀድሱትም ልባቸው ወዲህ ወዲያ እንዳይል። ልባቸው ከእግዚአብሔር ጋር ሲጀመር አንስቶ ሲፈጸም ድረስ እንዲሆን ያሳስባል። ስራ ሰርተው ብቻ አልተውም አባቶቻችን። ሰው አንድ ነገር ውስጥ ሲሆን ከልቡ ራሱ ብዙ ያካፍላል። አሁን 30 ዓመት በትዳር የኖሩ ሰዎች አሁን ካገቡ ሰዎች ልምዳቸው የተለያየ ነው። ልጅ ወልደው አሁን ዩኒቨርሲቲ ያደረሱ ያስመረቁ የዳሩ የቋሩ ለቁም ነገር ያበቁ ገና አግብተው ሕፃን ልጅ እያማበሉ ካሉት ልምዳቸው ይለያል። አባቶቻችንም ቅዳሴ ብቻ እንድንቀድስ አልተውልንም። ቅዳሴውን ሰርተው አዘጋጅተው ራሳቸው አስቀድሰውበት ጾሩ ፈተናው ምን
እንደሆነ አውቀው በፈተናው እኛ እንዳንጎዳ መከላከያ ያዘጋጁ። ከበላችሁ በኋላ ከተቀበላችሁ በኋላ ከቆረባችሁ በኋላ እጃችሁን አትታጠቡ፣ ጥፍር አትቆረጡ፣ አይድናችሁ፣ ረጅም መንገድ ይሄ ሁሉ እኮ መከላከያ ነው። ዛሬ በዓለሙ እንዲህ ያሉ የጦር ስልቶች ጦረኞች በሙሉ የሚመሩባቸው ጥሩ ልምዶች ናቸው፣ ከየሀገሩ የተቀሰሙ። በመንፈሳዊም ዓለም የኖሩበት ተውልን ያለፉ መከላከያዎች አሉ። ሰውን ጎድተው ያለፉ አንዳንዶችን ያጠቁ ጠላት የተጠቀመበት በሰው ሕይወት ውስጥ ገብተው ጥፋት ለማድረግ የፈጠራቸው አጋጣሚዎች ስላሉ እንድንከላከልባቸው መከሩ። ስንጸልይም ስናስቀድስ በየመካከሉ ልብ ስለሚሄድ ሀሳብ ስለሚሰጥ ሰውን ስናይ እኮ ይሰረቃል። አሁን በቅዳሴ ሰዓት ሴቶቹ እንዴት መሆን እንዳለባቸው፣ ወንዶቹ እንዴት መሆን እንዳለባቸው፣ ወንዶቹ በልብሳችን ላይ ምን እንደርባል ነጠላ ንገሩ፣ ምን ይደረጋል ነጠላ። አሁን ወደ ካድርጌው ቢሆን አንዴ ሱሪ አንዴ ኮቴ አንዴ ትምህርቱን ትማራላቸው ሸፍሩታል። ጫና ተጽዕኖ እንዳይመስለን ለራሳችን እኮ ጥቅም ነው። እዚህ ዓለም ውስጥ ስንኖር ያለን ፈተና እግዚአብሔርን ይዘን ካልሆነ አንወጣው። እሱን ደግሞ ምን ይዝበት አንዱ ምርኩዝ መሳሪያችን ጸሎት ነው። ቅዳሴ በማህበር እንጸልየው ሰው ያንን ከልብ የጸለየ ሰው የሚሰበስበው በረከት ብዙ ነው። ከልብ ያስቀደስ አይታችሁ አስቀድሳችሁ ስትሄዱ የሚሰማችሁ ውስጣችሁ አለ ስሜት ምን አይነት ነው? ስትቆርቡስ ምን አይነት ነው? ራሳችሁን በሌላ ዓለም ታገኙታላችሁ። አቤት ያለ ደስታ፣ አቤት ያለ ደስታ። ስለዚህ ይሄ እንዳይወሰድ ደግመን ደጋግመን ማንን እንጠራዋለን? እግዚአብሔር ምን እያለ ምስለ መንፈስ ከመንፈስ ጋር ከምን ጋር ነው? ከመንፈስ ጋር። እግዚአብሔር ከሱ ጋር የሆነ ሰው አንዱ እግዚአብሔር ከሱ ጋር መሆኑን የሚረዳበት የሚያረጋግጥበት መንገድ በነገር ሁሉ የእግዚአብሔርን ፈቃድ መመርመር፣ መረዳት፣ ማወቅና መረዳት ብቻ አይደለም ማድረግም ጭምር ነው። ሰዎች እግዚአብሔር ፈቃድ የሚርቃቸው እግዚአብሔር ሲለያቸው፣ እግዚአብሔር ከኛ ጋር አቋም ሁሉ ጊዜ እግዚአብሔር ይናገራል፣ ያስተምራል፣ ይመክራል። አንዱ መንገድ ፈቃዱ ማወቅ ነው። እንግዲህ ቅዱስ መጽሐፍ ደግሞ መጽሐፍ ቅዱስ የእግዚአብሔርን ፈቃድ ማወቅ የምንችልበት ግልጽ የሆነ ይሄ የዓለም አይነት የስሌቱ መንገዶች አሉ፣ ወይም ስጋዊ ፎርሙላዎች። ልክ እንደዛ አንደኛ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ እያለ እሱ ብቻው ለይቶ አውጥቶ አልጻፈልንም ቅዱስ መጽሐፍ። ስለዚህ በቀላሉ ገጽ ይሄ ላይ ፎርሙላ ኤ፣ ገጽ እንደዚህ ላይ ፎርሙላ ቢ፣ ገጽ እንደዚህ ላይ ፎርሙላ ሲ አለ ተብሎ ስላልተጻፈ በአንድ ጊዜ እግዚአብሔር ፈቃድ ለማወቅ እዚህ ላይ ፎርሙላ አይባልም። እሱ ግን በሌላ መንገድ ገልጦታል፣ በሌላ መንገድ አስቀምጦልናል። እንዴት እንደሆነ ነው የምንማረው። ያ የተቀመጠልን ፈቃዱን የምናውቅበት መንገድ የቱ እንደሆነ ነው የምንረዳው። እና እንግዲህ ሁልጊዜ እግዚአብሔር ፈቃድ መሻት ያስፈልገናል። ፈቃዱን መሻታችንን ደግሞ የምናረጋግጥበት አንዱ መንገድ ሁልጊዜ በእሱ አመራር ስር የግድ መሆን ነው። በእግዚአብሔር አመራር ስር ሁሌ ምን ማለት ነው? በእግዚአብሔር አመራር ስር መሆን ማለት ማንኛውንም ነገር እግዚአብሔር እንዲወደው አድርገን ማድረግ ማለት ነው። የምናገረው እግዚአብሔር ካልወደደው አልናገርም። እምውልበትን እግዚአብሔር ካልወደደው አልውልበትም። የሚሄድበትን እግዚአብሔር ካልወደደው አልሄድበትም። አንድን ነገር የምናደርገው አንድን ነገር የማናደርገው በማን ፈቃድ ነው? የግድ በሱ ስር መሆን አለበት። በመድኃኔዓለም አገዛዝ ስር መሆን አለበት። እና ይሄንን እንግዲህ ቅድም እንዳለው ፎርሙላዎቹን በአጠቃላይ ያስቀመጠልን እግዚአብሔር ሊያስተምረን እንጂ ፈጽሞ ሊመራን ፈቃዱ አለ። በግድ የሚመራን ቢሆን ኖሮ ነፃ ፈቃድ ባልሰጠን ነበር። እሳትንም ውሃንም አዘጋጅቼ እላለሁ። እጅህን ወደ ወደድከው ምን አድርግ? ስደድ። ነገሩ ምን አድርግ? ስደድ። ወደ ወደድከው ስደድ። እሱ ትምህርት ነው የሚሰጠው፣ አቅጣጫ ነው የሚያሳየው፣ መስመር ነው የሚያመለክተው።
በግድ እየጎተተ አይወስድም። ፍላጎቱ ከኛ ነው መመንጨት ያለበት። አሁን እንድንማር በግድ ጎትቶ አመጣ። በምን ማግኘት ይሳል? በምን ጎተተ? እኛው ራሳችን ውስጥ ባለ መንፈሳዊ ጥረት ብስለት በተሰጠን አቅም ተጣጣን እዚህ ደርሰናል። እንዲህ እንድንሆን ነው የሚፈልገው። አስገድዷል። ክርስትና በግዴታ አይደለም፣ በኃይል አለ፣ በማስፈራራት አለ። ሁለቱንም ያሳያል ክርስትና። ይሄን መርጠን እንደሆነ ይሄ ይከተላል፣ ይሄን መርጠን እንደሆነ ይሄ ይከተላል። የሆነ ወደድከው እንጂ ስደድ ያስተምረን ሊመክረን ነው የሚወደው እግዚአብሔር። በግድ እጅ ጎትቶ አይመጣም። አሁን የምንበላውን ይሸጣል። አብስሮ መብላት ግን የማድረሻ የሰው ድርሻ። ሁሉም ሰው ሽሮ አይበላም። አንዳንዱ ሰው ምስር ይሆናል። ሁሉ ሰው ምስር አይበላም። አንዳንዱ ሰው አተርክክ ይሆናል። ሁሉ ሰው አተርክክ አይበላም። አንዳንዱ ሰው ድንች ይሆናል የሚበላ። ሁሉ ሰው ድንች አይበላም። አንዳንዱ ካሮት ሊመርጥ ይችላል። ሁሉ ካሮት አይበላም። አንዳንዱ ቀይ ስር ሊመርጥ ይችላል። ሌላው ጎመን ሊመርጥ። ይሄ የሰው ምርጫ፣ የሰው ውሳኔ ነው። እግዚአብሔር ያሳያል እና ይህን ስለሚፈቅድ ነው። በመዝሙረ ዳዊት መዝሙር 31 በቅንፍ 32 ከቁጥር 8 እስከ 9 ስናነብብ የምናገኘው ይሄንን ነው። አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ፣ ዓይኖችን በአንተ ላይ አጠናለሁ፣ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ አለ። እኔ ምን አደርግሃለሁ ነው? አስተምርሃለሁ፣ በምትሄድበት መንገድ ምን አደርጋለሁ? እመራሃለሁ። ይሄ ነው መንገዱ። በዚህ ጽድቅ አለ፣ ሕይወት አለ፣ በዚህ ኃጢአት አለ፣ ሞት አለ። በዚህኛው ልትሄድ ፈቃዴ ነው። ብትሄድ እረዳሃለሁ፣ አግዝሃለሁ። ፈቃዴ በዚህ ብትሄድ ነው አይደለም። ካንተ ግን በዚህኛው መሄድ ትችላለህ። ግን እንዲህ የምትሄድ ከሆነ አለና መለሰው። አስተምርሃለሁ አለና ልብ እንደሌላቸው እንደ ፈረስና እንደ መናክሩ ማለት እንደ በቅሎ አትሁኑ። ማንም የሚጋልብባቸው አትሁኑ ማለት ነው። በቅሎና ፈረስ የሚጋልብባቸውን አይመርጡም። እናንተ ማንም አይጋልብባችሁ፣ ጠላት አይጋልብባችሁ፣ ሰይጣን አይጋልብባችሁ፣ ያገኘው ሁሉ የሚጋልብባችሁ አትሁኑ። እኔ አስተምራችኋለሁ፣ የምትሄዱበትን መንገድ እመራችኋለሁ። ደግሞ እንደ ልባብም ጉንጫቸውን እንደሚለጉሟቸው እንዳትሆኑ መንገዱን አሳያችኋለሁ። ያያችሁትን ተከትላችሁ እንደሚሄድ እንደ እንስሳ አትሁኑ ብሎ ይመጣል። ስለዚህ እግዚአብሔር እንግዲህ ፈቃዱ የሚገለጥባቸው መንገዶች ምን እንደሆኑ እንድናውቅ እነዚህንም ደግሞ መርምረን ልንደርስበት የማንችለውን ነገር በእግዚአብሔር ፈቃድ መርምረን እንድንደርስበት እንድናውቀው ገልጦልናል። እንግዲህ ሁሉ አይዘለቅም። እሱ የገለጠልንን ያህል ግን ልናውቅ እንችላለን። ማን የገለጠልንን ያህል? እግዚአብሔር የገለጠልንን ያህል እና ከዚህ ከገለጣቸው መንገዶች መካከል ዛሬ 5 መንገዶች እንመለከታለን። እግዚአብሔርን ፈቃድ እንዴት እናውቃለን? የሚቀጥለው ሳምንት ደግሞ 5 እንመለከታለን። አንደኛውና የመጀመሪያው የእግዚአብሔርን ፈቃድ ለማወቅ ሰው ማወቁ የሚረጋገጠው አንዱ ከእግዚአብሔር ሕግና ከእግዚአብሔር ቃል ጋር ሁልጊዜ ሲስማማ የእግዚአብሔርን ፈቃድ በሕይወታችን እንዲገለጥ እንድናየው እንዲመራን እንፈልጋለን። ከቃሉና ከሕጉ ጋር እንስማማ። ቃሉ የተጻፈው በመጽሐፍ ቅዱስ ነው። ሕጉ የሚገኘውም በመጽሐፍ ነው እና በመጀመሪያ የእግዚአብሔርን ፈቃድ የምናውቅበት ምንጭ መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ የተገኘባት ስፍራ ማናት? እሷ ቤተ ክርስቲያን። እስኪ ጥሯት። ማናት እሷ? ቤተ ክርስቲያን ነው። ቤተ ክርስቲያን ቤተ ክርስቲያን ትምህርታለች። መጽሐፉ የሚነግረን ሁላችንም ከቤተ ክርስቲያን ትምህርት ጋር መስማማት አለን። ከሰው ጋር ልንለያይ እንችላለን በአመለካከት። አንዳንድ ሰዎች አሉ እገሌን ወደዋለሁ እገሌን አልወደውም የሚል አቋም ያላቸው። መጽሐፉ እንደዚህ አይደለም። ጠላቶቻችሁንም እንኳን ቢሆን ምን አድርጉ የሚለው ውደዱ። አሁን እኛ መስማማት ያለብን ከሰው ጋር ነው ወይስ
ከመጽሐፉ ጋር? ከመጽሐፉ ጋር። ከመጽሐፉ ጋር ከተስማማ የእግዚአብሔር ፈቃድ ምን እንደሆነ በሕይወታችን የምናውቅበት ሁኔታ እያመቻቸን ነው ማለት ነው። ለምን አልበራኝም? ለምን አላሳየኝም? ዛሬም የእጅ ያንን ስተዋወቅ፣ ዛሬም ይህን ስተዋወቅ፣ እንዲህ ያን ስፈጥር መከራ አቋለው ምን አለ ማውጣት ነው። መስማማት መጀመሪያ የሚያስፈልገን አለ። እሱን ከማጋር ነው ከእግዚአብሔር ቃልና ከቤተ ክርስቲያን ትምህርት ጋር አሁን እየተማርን ያለ ነው። መንፈስ ቅዱስ የነገረን ወደ ሕይወታችን አስገብተን ከትምህርቱ ጋር ራሳችንን እናስማማ። ያ ስምምነት የፈጠርንበት የተደላደለና የተመቻቸ ነገር ውስጣችን ምን ይፈጥራል? የእግዚአብሔርን ፈቃድ የምናውቅበት ሁኔታ ያመቻቻል፣ እድልን ይፈጥራል። ስለዚህ መስማማት ነው መጽሐፉ ከሚለው ጋር። ለምሳሌ መባ ይዛችሁ ስትመጡ ይላል የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ጀምሮ ስናነብ በማንም አንዳች እንዳለባችሁ ብታስተውሉ ብታስቡ ልብ ብትሉ ያን ጊዜ ሂዱና ከወንድማችሁ ጋር ታረቁ። ይቅር ብትሉ የሰማያዊ አባታችሁ ኃጢአታችሁ ይቅር ይላችኋል። ይቅር ባትሉ የሰማያዊ አባታችሁ ኃጢአታችሁ ይቅር አይላችሁ። ይቅር ካላችሁ በኋላ ተመልሳችሁ መባችሁን አቅርቡ። ዝም ብላችሁ ደፍራችሁ ቤተክርስቲያን የምትፈልገው ምንድን ነው? የሚያስፈልገው ምንድን ነው? ያላችሁ ብቻ የምታሟሉ የስጦታ ተባባሪዎች አትሁኑ። ሳታውቁት ከእግዚአብሔር ጋር የኖራችሁ መስሏችሁ የእግዚአብሔር ፈቃድ በሕይወታችሁ ወደማይደረግበት ጥልቅ ውስጥ እንዳትወድቁ ተስማሙ። ከእግዚአብሔር ጋር ተስማሙ፣ ከቃሉ ጋር ተስማሙ፣ ከቤተ ክርስቲያን ጋር ነው የሚለው ቃል እና የመጀመሪያው ከእግዚአብሔር ቃልና ከሕጉ ጋር ስምምነት ማድረግ አለብን። እንግዲህ ሁልጊዜ ስምምነት ማድረግ ማለት እግዚአብሔር የሚለንን ሁልጊዜ ምን ማድረግ አለብን? መውደድ አለብን። እስኪ ምን ማድረግ አለብን? መውደድ መሰጭ። አሁን ቤት አድርጌ ነው ይህን እንኳን በምንም መንገድ ይቅር ልለዋቸው እንዲህ አድርጎ የሰርቱ ይሄ ቃሉን መጥራት መውደድ ነው ያለብን። ቃሉን መውደድ ብቻ አይደለም፣ ትክክል እንደሆነ መቀበል አለብን። የቱ ነው ትክክለኛው መንገድ እያለ ከሰው አንድ ቃል ነው ሰው አጣምሮ ነው የሚሰጠው። ብዙ ጊዜ ዋናው መቃረሚያው ምንጫችን ማን ነው? እሱ መጽሐፉ ነው። መጽሐፍ ቅዱስ እንደው ማን ነው? እሱ አንዱ እኮ የምንባለው ለዚህ ማጥናት ያለብን ለዚህ ነው። በጠና መሰረት ላይ እንድንቆም ይረዳል። የሚገፋ እንኳን ነገር ሲመጣ ቦታችንን አንለቅም። ታውቀን ሃይማኖታችንን አንለውጥም። አሁን የሁሉ ተጣጣው ሰሞኑን በዚህ በምድር ግብጽ የሚደረገውን ተጣጣው በእኛ እንኳን ሀገር አንድ ሰሞን የተነሱ አሸባሪዎች አክራሪ ሙስሊሞች ክርስቲያኖች ላይ የሰሩት ጭፍጨፋ አለ። የታረዱ ምዕመናን ክራቸውን አንበጥስም እንዳሉ አንገታቸውን የታረዱ ደግሞ የሰነፏል። የካህናት የቀሳውስት እንኳን ሚስቶች ሆኑ ተገደው ቄስ ባሎቻቸውን ፈተው ሙስሊም እንዲያገቡ ያደርጓቸዋል። ይሩቅ እኮ አለ እኛም እንኳን ገሩ እየተፈለገ ማለት ነው። እኛውን ብዙ ሰዓት ተኝተን እረፍት እያደረግን ነው የምናሳልፈው። እንደ ግዴታ አድርገን እየቆጠርናት ያለችው ማስቀደሷን ትንሽ መሳተፏን ነው። ከዚህ በላይ ጨምሩ ግድ የለም። ከዚህ በላይ ጊዜው እየጠየቀ ያለው ከዚህ በላይ ነው። ሽምግልናችን የተሻለ እንዲሆን ከዚህ በላይ ይመስላል። ለቤተ ክርስቲያን ለሃይማኖታችን ለትውልዱ ዛሬን አልፈን አርቀን ለሚመጣው የተሻለ ነገር እናኖርለት። ጨክነው የሰጡ አሉ ራሳቸው ጨክነው ያልሳሱ ለነፍሳቸው ያልሳሱ ያላዘኑ ምንድነው እነዚህ እንዲያደርጉ ያደረጋቸው? ለዚህ ያበረታቸው ማነው? ውስጣቸው ያለ እግዚአብሔርን የመውደድ ሕይወት በቃ ማደረገው ትክክል ነው የማለት ሕይወት። የተማርኩት ትክክል ነው፣ የተሰበኩት ትክክል ነው፣ የተተረጎመልኝ ትክክል ነው፣ በቅዳሴው መካከል የሚነሳው ትክክል ነው። ለዚህማ መሆን ያለበትን ሁሉ አደርጋለሁ። ብርታት ይሰጣል። ቃሉ ውስጥ ማለት አንድን ማወቅስ እጅ አንሰጥም። ትንሽ ፈተና ስትከሰት አንድ ይሸራተት ዛሬ አሁን
በተለያየ በስራ እጦት ምናምን የተባለ አገር እየለቀቁ ወደ የአረቡ ዓለም እንዲፈርሱ የሚደረጉ ዝም ብሎ ይመስላችኋል? ስራ ፍለጋ ብቻ አድርጋችሁ የሞኝ ሀሳብ አታስቡ። ከእሱ አለፍ በሉ። ቤት ስትሰሩ አሁን የምትሰሩት በሳጠራ ነው፣ በማይፈርስ ድንጋይ አይደለ እየሰራ ያለ ነው። ክረምት ሲመጣ ችግር እንዳይፈጠር ነዋ። ረገድ ቦታ ላይ ቤት የምትሰሩ እንዴት የተጠነቀቃችሁ ነው የምትሰሩ? በቤተ ክርስቲያናችን ጉዳይ ቢመስል እንበል የምናየው ነገር በሙሉ ትርፍ ነገር አንወቀር፣ ፖለቲካ ነገር አናስበው። አርቆ ነው ማለት እና እግዚአብሔር ቃል በዚህ ጊዜ ሁሉ ጸንተን እንድንቆም ይረዳናል። ምን ያደርገናል? ንገሩኛ። ምን ያደርገናል? ትክክል የጥሩት እግዚአብሔር ያለው ነው። መጽሐፍ ውስጥ የተጻፈው ትክክል ነው። እዚህ ላይ ዝም ብሎ የጨመረ ሰው ወይም በተለየ መንገድ የሚሰራው ሰው ሊኖር ይችላል። አሻሽሎ የበለጠ አሳምሮ ከሆነ መልካም ነው፣ እንቀናበታለን ለማለት። እነ ቅዱስ ጊዮርጊስን እንቀናባቸዋለን፣ እነ ቅዱስ ጳውሎስን እንቀናባቸዋለን መንገዳቸውን ለመከተል። እነ ቅዱስ ጴጥሮስን እንደዚሁ እንቀናባቸዋለን። በሰነፈው ግን ቅንዓት የለም። ያ በመጽሐፍ ከተጻፈው ደረጃ በታች ስለሆነ ከተገለጠልን ከመልካሙ ነገር ያነሰ ስለሆነ፣ ስለዚህ ፍቅርን የመሰለ መልካም ነገር በእግዚአብሔር ቃል እየተጻፈልን ጥላቻን አጠገባችን ባለ ሰው ስንሰበክ ሕይወት አናድርገው። ጉዳቱ የኛው ነው። የእግዚአብሔር ፈቃድ እንኳን ለሕይወታችን ስትደረግ እንዳናውቅ ትልቅ መጋረጃ በፊታችን ይጋረዳል። ትዳርን አስመልክቶ ስንወስን በግርግር ነው የምንወስነው። ከገባ በኋላ እናማርራለን። ምን ነው አንቺ ያገባውበት ቀን የተረገመ ቢሆን ይህም ባውቅ ኖሮ አልገባበትም ነበር። አሁን በየእንትኑ አሉ የሚይዙት በየገዙ የምሬት መልክቶች ይተላል። አይናችን እንዲገለጥ የማንን ቃል መውደድ አለን? እስኪ ንገሩ። የማንን ቃል መውደድ አለን? በቃሉ ከታነጽን፣ ቃሉን ከወደድን፣ እውነትን ከወደድን፣ ለትእዛዙ ከታዘዝን፣ ካወቅን፣ ከተረዳን ያ ውስጣችን የታነጸ ማንነት የእግዚአብሔር ፈቃድ ግልጥ እያደረገልን ይሄዳል። በመዝሙረ ዳዊት መዝሙር 39 በቅንፍ 40 ቁጥር 8 ላይ አምላኬ ሆይ ፈቃድህን ለማድረግ ወደድኩ፣ ሕግህም በልቤ ውስጥ ነው አለ። በምን ውስጥ ነው አለ? በልቤ ውስጥ ነው። ፈቃድህን ለማድረግ ወደድኩ። ደስ ብሎት ነው ሲጾም፣ ደስ ብሎት ነው ሲጸልይ፣ ደስ ብሎት ደግሞ መጣ ያላል። ደስ ብሎት ሲመጸውትም ደስ ብሎት ወደ እግዚአብሔር ቤት ሲገሰግስ ምን ያለው ነበር? ወደ እግዚአብሔር ቤት እንዲባሉ ጊዜ ምን አደረጋ ማለት ደስ ይላል። ወደድኩታል። በልቤ ውስጥ ነው ሕግ ራሱ። ሌላው የእግዚአብሔርን እንግዲህ ፈቃድ የምናውቅበት የማዕዘን ደንጊያ ቀድመን እንዳለው መጽሐፍ ቅዱስ ነው። ዘወትር መጽሐፍ ቅዱስን የምናነብ የምንጽናናበት የምንረጋጋበት ከሆነ ሁል ጊዜ ለተለያዩ አስተሳሰቦችና አመለካከቶች ጤናማ የሆነው መንገድ በውስጣችን ምኑ ይከፈትለታል? በሩ እየተከፈተ ጉሙ እየተገፈፈ መጋረጃው እየተቀደደ ውስጣችን ነፃ እየሆነ እየተረጋጋን እየታረመን ነገሮች የምናይበት ግልጥ መነጽር እያገኘ እንሄዳለን። ማን ወደ ውስጣችን ሲገባ? የእግዚአብሔር ቃል ወደ ውስጣችን ሲገባ። እንግዲህ በአንድ ጉዳይ ሁል ጊዜ እግዚአብሔርን አመራር ስንፈልግ ወይም ምሪት ስንፈልግ የእግዚአብሔር ቃል የሚለንን የምናስታውስበት ምን ይፈጠራል? አጋጣሚ ይፈጠራል። ለምሳሌ አንድ ሰው ክፉ ቢያደርግ ምንድነው ማድረግ ያለ? ተበቀለው። ያ ካጠናነው ካወቅነው ወደ ውስጣችን ከገባ እግዚአብሔር ማድረግ ያለብንን ባነበብነው በተማርነው ጊዜ ስለነገረን ያ ውስጣችን ያሳደርነው በልባችን ያኖርነው ሕጉና መጽሐፉ ምንን ያስታውሰናል? እግዚአብሔር ፈቃድ ምን እንደሆነ ይነግረናል። ጠላት ቢራብ ግን አብላው፣ ቢጠማም አጠጣው፣
ይህንን በማድረግ የእሳትን ፍም በራሱ ትከምራለህና ተበቀለው ያስታውሳል። እግዚአብሔር ፈቃድ ምን እንደሆነ ቃሉ ራሱ ያስታውሰናል። እንግዲህ ቅዱስ መጽሐፍ የእግዚአብሔር የፍቅር ደብዳቤ ነው። ቅዱስ መጽሐፍ የእግዚአብሔርን መገለጥ የምንረዳበት መጽሐፍ ነው። ቅዱስ መጽሐፍ ባይኖር ኖሮ የእግዚአብሔርን የማዳንን ስራው መረዳት ባልቻል ነበረ። ቅዱስ መጽሐፍ ልክ እንዳሰርቱ ትእዛዛት የእግዚአብሔር የምግባሩ ሚዛን ምን እንደሆነ ይነግረናል። በምን እንደሚለካ ማለት አንዳንድ ጊዜ የምንፈራረዳለን በየቤታችን። አንተ ትክክል ነህ፣ አንተ ትክክል አይደለም። ሁለታችንም ትክክል ነን ማለታችንን ትተን በቃሉ ሚዛን ላይ ነው መቀመጥ ያለብን። በእግዚአብሔር ቃል ሚዛን እስቲ ዝም በል አንቺም ዝም በይ ይባልና ክርክር ሲሆን ከመጽሐፍ ውስጥ የእግዚአብሔር ፈቃድ ምን እንደሆነ ማንበብ ነው። እሱ ይነግረናል። ዝም በል ምንድን ከሆነ እንደዚያ ይባል ልካልሽ ይባላል። ማን ይከለክላል? አንደኛ ቆሮንቶስ ምዕራፍ 13 ስትገረድ ፍቅር አይመካም። እኔ ከሞትኩ ምንድን ነው የሰሩ አይብቀል አይደል ደግሞ ያለናል ስሜት ለራሳቸው ብቻ ምናለው ተው ስንባል ማንሰማ ቃሉ ሲገለጥ ምን ይላል? ትክክል ነን እያልን አይን ጨፍነን መራመድ ብቻ አይደለም። የእግዚአብሔር ፈቃድ ምን እንደሆነ እወቁ የሚለው የእግዚአብሔር ቃል ማወቅ ከፈለግን ሲገለጥ ራሱ ቃሉ ይነግረናል። ማንም ለወንድሙ መልካም የሆነውን ያስብ እንጂ ለራሱ ብቻ የሆነውን ምን አድርጋል አስብን። ለራሱ ብቻ አይደለም ለባልንጀራው መልካም የሆነው ሁሉ ምን ያድርግ ይላል ያስብ። እኔ ብቻ አይደለም እኔ በዚህ ተጠቅሜ የሚጎዳበት ካለስ አታድርግ ይላል እግዚአብሔር ቃል። አታድርግ፣ አትፈጽመው፣ አታስበው ያለው። ስለዚህ በቃሉ ሚዛን ላይ ስንቀመጥ እኮ እንስተካከላለን ክርስቲያኖች። በስራ ገበታው፣ በትዳሩ ሕይወት፣ በጉርብትናችን፣ በቤተ ክርስቲያን፣ በአገልግሎት፣ በመገልገል እንዲህ ያለው ውጥንቅጡ የጠፋ አንድ ጊዜ ሞቅ ቀጥሎ በረድ እምንለው ስለማናለት ነው። የእግዚአብሔር ቃል ስለማናጠና ማንበቡ የራሳችን ሕይወት ያስተካክላል። በነገሮች ሁሉ መካከል ነገሮችን እንደ እግዚአብሔር ፈቃድ እንድናደርጋቸው እንድንለይ ይረዳናል። እና አንዱ ሚዛኑ ሕጉ የእግዚአብሔር መለኪያው ምን እንደሆነ የሚገኘው በቅዱስ መጽሐፋችን ውስጥ ነው። ኢሳይያስ ምዕራፍ 8 ቁጥር 20 ስናነብ ወደ ሕግና ወደ ምስክር ሂዱ፣ እንዲህ ያለውን ቃል ባይናገሩ ንጋት ምን አይደላቸው አይበላላቸው። ወደ ሕግና ወደ ምን ይባላል? ወደ ምክር ሂዱ። ሕግ ሆኖ የእግዚአብሔርን ነገር ማይናገር ወደ በጎ ማይመራ ካለ ብርሃን አይበራለትም። ይሄ ጨለማ ለሕግ አይቆጠርም። የሚያጣላ የሚያፋጭ የሚያለያይ ሕግ አይደለም። ስለዚህ ወደ እሱ ይሉ ብሎ ነው የመራንና በውስጣቸው ብርሃን ባልተገኘላቸው ነበረ ሕጎች እግዚአብሔር ሆነው ወደ እግዚአብሔር ባይመሩ ኖሮ ያሉ። እንግዲህ በምንወስንበት ጊዜ ሁልጊዜ መጽሐፍ ቅዱስ መንፈሳዊ አመራር እንደሚሰጠን ወደ እግዚአብሔር መንገድ እንደሚመራን ነው በአንደኛው ክፍል ስር ያየነው። በአምላክ ዳዊትም ለዚህ ነው መዝሙር 118 በቅንፍ 119 ቁጥር 105 ላይ ምን አለ? እግሬ መብራት ነው ለመንገዴ ምንድን ነው አለ? እግሬ መብራት ነው፣ እግሬን የሚመራ ሕግ ነው አለ። በጥሩ ነገር መመራት እንፈልጋለን። ሁልጊዜ በብርሃን መራመድ እንፈልጋለን። ከእንቅፋት መጠበቅ እንፈልጋለን። ከልበ አምላክ ጋር ይተነማ ሕግ ለእግሬ መብራት ነው። ሕግ ለመንገድ ምንድን ነው አለ? ብርሃን ነው። አንተ ትመራለህ፣ አንተ ታሳየኛለህ ማለት ነው። እና እንግዲህ በአጠቃላይ መጽሐፍ ቅዱስ የእግዚአብሔር ፈቃድ የሚገለጥበት የእግዚአብሔር ሕግ የሚገለጥበት መጽሐፍ ነው። እሱም በደንብ ማጥናት ነው። እዛ ላይ ከተማርነውና ካነበብነው ከተረጎምነው ጋር ከተስማማን
ያ ውስጣችን ያደረ የእግዚአብሔር ቃል ወደ ምን ይመራል? ወደ እግዚአብሔር ፈቃድ። ነገሩ ወደ ምን ይመራል? ወደ እግዚአብሔር ፈቃድ። ወደ እግዚአብሔር ፈቃድ። ስለዚህ እሺ እና ህይወት እኮ ነው። ብዙ መጽናናት አለ፣ በዛ ብዙ መረጋጋት አለ፣ ብዙ በረከት አለ፣ ብዙ በጎነት አለ። ሁለተኛው ሁልጊዜ ለእግዚአብሔር ፈቃድ መሸነፍ ነው። ሁልጊዜ የእግዚአብሔር ፈቃድ ለማወቅ በመጀመሪያ የእግዚአብሔር ፈቃድ ለማድረግ ምኞትና ፈቃደኝነት መኖር አለበት፣ መመኘት አለበት። እኔ እግዚአብሔር ምንም ቢለኝ የማደርገው የራሴን ነው የሚል ሰው እንዴት አድርጎ ወደ እግዚአብሔር ፈቃድ እግዚአብሔር ይመራዋል? ወደ ፈቃዱ እንዴት እግዚአብሔር ይመራዋል? ሁልጊዜ ለማድረግ ምኞትና ፍላጎት መኖር አለበት ውስጣችን። ቢነግረኝ ባውቀው እሱ ወደደው እያደረጉ ይኖርለታል። አሁን እናቶቻችን አባቶቻችን ልጆቻቸውን መስመር ካስያዙ ከዳሩ ካሳመሩ መስመር ካስያዙ በኋላ እድሜ ስጠኝና ደግሞ ቆምጭኝን አንተ እንዳገልግል ይላል። ምንም እንኳን እግዚአብሔር ቢገለገል የተሻለው እድሜ የጉልምስናው ጊዜ ቢሆንም ይሄንንም ለማን አቅሎ ያደርጉበታል? ለእግዚአብሔር የሚሻል ወጣትነቱ ጀምሮ ነው ማለት ነው። ደስ የማይል ጊዜ ነው በኋላ የሚመጣው። ልሙት ቢሮ ማያስሮጥ እንደ ወጣትነት እንደ ጉልምስና የሚሆን እኮ የለም። ለሁሉ የተመቸ ግን አቅሎ ያደርጋል ወደ እግዚአብሔር ለሱ ቅድሚያ ይሰጣል። ፍላጎት አላቸው። ጥሩ እድሜ አግኝቼ ላሊበላ መተሳለሁ፣ እድሜ አግኝቼ አክሱም ደርሼ አስቀድሼ ቆርቤ በመጣሁበት እድሜ በሰጠኝ እንዲህ ያሉትን የበለጡትን ገዳማት ተሳልሜ በረከት አግኝቼ በመጣሁ። አሁን ተነስተው ሰዎች ወደ ቅዱሳን መካናት ይሄዳሉ። ዝም ብሎ እኮ የዚህ አይነት ባለንበት አጥቢያ ላይ ያለ ብቻ እኮ አይደለም። ያ ቅዱሳን የረገጡበት ስፍራ ራሱ ቃል ኪዳን ስላለው በመረጋጋት ምን እናገኛለን? በረከት ይተርፈናል። በረከቱ በብዙ መንገድ ሳናውቀው ጥሩ መካሪያ ያዘጋጅልናል። ጥሩ አስተማሪ የምንነግራችሁ እኮ ዝም ብሎ ያነበብነው እንዳይመስለን። አንዳንድ ጊዜ ከዚህ ተነስተን 500 400 ኪሎ ሜትር ነርተን ወይም ተሳፍረን እንሄድና እዛ ገዳም ሲበረከት አግኝተን እንውጣ ስንል ተጨነንበት ተጨንቀንበት የነበረው ሁሉ ጥያቄ ሳንጠይቅ እግዚአብሔር ምላሽ አዘጋጅቶ አስተምሮ ይመልሰናል። አላደረገላችሁም? እንደዚህ እግዚአብሔር ያደርጋል ይሰጣል። የቦታው በረከት ራሱ ብዙ ነው፣ ብዙ ነው። እነሱ አምነው ጠላትን ግን ያደረጉበት ቦታ ነው ያ ቦታ፣ ያሸነፉበት ቦታ ነው ያ ቦታ፣ ያ ስፍራ። ስለዚህ መፈለግ አለብን፣ መሻት አለብን። እግዚአብሔር የሚወደው ለማለት ወደ እግዚአብሔር ፈቃድ ለማዘን እና የእርሱ ፈቃድ እንዲደረግ በሕይወታችን የምንመኝና የምንፈልግ ከሆነ በውስጣችን አንዳች ውህደት እየተፈጠረ ይሄዳል። የኔ የምንለው ፈቃድ አለ፣ ደግሞ ሌላ ምን ያስገባል? እግዚአብሔር የፈቀደው እግዚአብሔር ይወደው። የታደላችኋላችሁ ለዚህ መጥቶ እኔ ማድረግ የምፈልገው እግዚአብሔር የሚወደው ብቻ ነው ምንላለን። ይሄ ጥሩ ነው። ቀስ እያለ እየገባ ታዲያ ቀድሞ የእኛ ሀሳብ ቦታ ይዞ ከሆነ ትግል መኖሩ አይቀርም። ትግል፣ ውጊያ፣ ጦርነት መኖሩ አይቀርም። ግን ቀስ እያለ ትግሉ ሲደረግ እግዚአብሔር እያሸነፈ ያና ይሄ ቦታ ቀስ እያለ እግዚአብሔር እየረታ የማን እያደገ ይሄዳል? እግዚአብሔር እያደገ ይሄዳል። እና መፈለግ መሻት ያስፈልጋል። በማቴዎስ ወንጌል ምዕራፍ 26 ቁጥር 39 ስናነብም ጌታችን ምን አለ? የጸለየውን ጸሎት ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልህ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን። የአባቱ ፈቃድ የእሱ ፈቃድ ነው። ፈቃዳቸው እንዴት ነው? ግን እኛ በሕይወታችን ሁሉ ጊዜ አንድ ነገር ለማድረግ ስንወድ ማንን እንድናስቀድም አስተማር? እግዚአብሔር እንድናስቀድም። እኔ የምለው ይሁን አትበሉ ማለት ነው። ማን የሚለው ይቅደም? እግዚአብሔር የሚለው ይቅደም። እግዚአብሔር የሚለው ይቅደም ለማለት ሁሉ ጊዜ
ለእግዚአብሔር ነገር ምን መሆን ያስፈልጋል? መሸነፍ፣ መረዳት። ምን ይሁን አልጎዳም። ብዙ ነገር ጉዳት ደርሶብን ሊሆን አልጎዳም። ኢዮብ በሕይወቱ 3 ባልንጀሮች ነበሩ። በችግሩ ጊዜ በታመመ ጊዜ ሊጠይቁት መጡ። እንደው አንድ ቀን 2 ቀን እንዴት ነህ ብሎ አስታመሙት። ውሃ እየቀዱ ለማጥረት ለማጉረስ ሞከሩ። በዚህ በሰው እጅ ከመውደቅ እግዚአብሔር ይጠብቃል። ብዙ ጊዜ ውስጥ የሚጎዳበት አንጀት የሚቆስልበት ልብ የሚደማበት እድል የሚፈጠረው እኛ ሰው እጅ ስንወድቅ ነው። መለመን መቼስ እንደዚህ አድርጎ እንዳያዘረከረከን እግዚአብሔር እንደዚህ ይመጣል። ሰው እጅ እንዳይጥለን መለመን ነው። እሱ እንደጠየቅ ነው ለፈቃድ ያደርግልን ናወደቀ ሰው እጅ አቆረሱት። 2-3 ቀን ቆይተው ንግግራቸውን ተለወጠ። መሰልቸት ጀመሩ። ሲጠራቸው እንዳልሰማ ይሆናሉ። የሉም አሁን ምን ሰለቸን? የገዛ እናቶቻችን አባቶቻችን እድሜ የተጭኗቸው አልጋ ላይ ወድቀው ሲጣሩ እንዳልሰማ የምንሆንበት የለም። እንዳልሰሙ ሆኑበት። ይሄ በበቃቸው መልካም ነበረ። እንደገና ንግግር እያጣመሙ መናገር ጀምሩ። አንተ ድሮውንም ስራ ክፉ ነበረ፣ ጨካኝ ነበር፣ ድሃ የምትበድቅ የድሃ ሀብት የምትነጥቅ የምትወስድ ነበር፣ ከድሃ የምትዘርፍ ነበር፣ የእጅን ስራ ነው የሰጠህ። ኢዮብን የበለጠ አቆሰሉት። ህመሙ ሳያንሰው ምን አለ ታዲያ የሚፈርድልኝ በሰማይ አለ። የኔን ማንነት የሚያውቅልኝ፣ ስራዬን የሚያውቅልኝ፣ ውስጤን የሚያውቅልኝ ማን አለ? በዛ